ሰላም እንዴት ናችሁ? በያላችሁ ቤተሰቦች ሁሉ ሰላም አለን። እኛ መስገን ሁሉ ሰላም። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይሁን። ዛሬ እንዴት ነው በአዲስ ሀሳብና ጉዳይ መጥተናል። እንግዲህ ስለ ሩታ አንዳንድ መረጃ ሳደርሳችሁ ቆይቻለሁ። ሩታ እንግዲህ ጠፍታለች። የት እንደሄደች አቤላ መናገር አልፈለገም። አቤላ እንዲናገር ኢፋም አብርሽም እየተወት ያስቸገሩ ነው። ነገር ግን ፍንክች ያለ ምን መረጃ መስጠት አልፈለገም። አብርሽም በሌሊት ፍለጋ ሄዷል። ከወንድሙ ጋር ዙረት የመሄድ ፍላጎት ነበረው፣ ግን በፍጹም በዚህ በሌሊት በጨለማ የታገኛታለህ እያለው ነበረ እና በስንት ልመና መከራ እንግዲህ ሊቆም ችሏል። ፍላጎቱም እንደዛ በጣም አስኗል። ለሚስል ለሰርግ ፕሮግራም ነው ወደዚህ ያርኩት እንጂ ከልጅቱ ጋር እሷ እንዳሰበችው አይደለም እያለ ነው። በጣም አዝኗል። እንግዲህ የትም እንዳለች በስንት መከራና ጭቅጭቅ አቤላ መረጃ ሰጥቷቸዋል። እንግዲህ ያለችው ቤተሰብ ጋር ሄዳለች። በፍጹም ልመለስ አልችልም፣ ከልጄ ጋር ነው የምመጣው፣ ከዚህ በኋላ አያገኘኝም። በጣም ተስፋ እንዲቆረጥ ነው ስታወራ የነበረው። እንግዲህ እሱም በጣም አዝኗል። ባላሰብኩት መንገድ ነው እሷ ያሰበችው። እኔ የስልኩን ፕሮግራም ለማዘጋጀት ነው ከቤተሰብ ያልኩ፣ እሱ እንደምታስበው አይደለም ብሏል። እሷ ግን በፍጹም እኔ የምናገረው ሌላ እሱ የሚተገበረው ሌላ፣ ከተነጋገርን በኋላ የሚፈጽማቸው ነገሮች ሌላ ነው ብላለች። ቪዲዮን ስክሪፕት ይሰጥ እሺ፣ ምክንያቱን ተናገር። እኔ ምክንያቱን አትናገርም። እሷ ያለችበትን አትናገርም። ሌላ ኬዝ አለ፣ ሌላ የተፈጠረ ነገር አለ፣ ሌላ ችግር አለ፣ የሆነችው ነገር አለ። እሷ ምን ሆናለች? ንገረኝ፣ ችግር የለውም አትደብቀኝ። ምን ሆናለች? የሆነችው ነገር አለ። ሰላም አይደለችም? ሰላም አይደለችም ወይ? ሰላም ባትሆን አይደል ሄደችው? ሰላም ብትሆን እዚህ ትቀመጥ ነበር እኮ። እሺ፣ ሌላ የተፈጠረ ነገር አለ ወይ? ምን ሆናለች? ንገረኝ። ጤናዋ ሰላም ነው አይደል? ጤናዋ ሰላም ነው አይደለም? ወይኔ አብርሃም እኮ ለምንድን ነው መናገር ያልፈለግከው እንዴ? ባሏ እኮ ነው ልጅ፣ ባዳ እኮ አይደለም። ለባሏ እንዴት ነው የማትናገረው አንተ? ወንድም ነኝ ትላል ነበር። ከዛ በፊት እኮ አሁን ለእሷን ማውራት ነበር። አላውራ አይመለከትም። አንተ እኔ ላውራት አላውራት ለሩታ ሄደህ ጠይቃት። እሺ፣ አንተ ማይመለከትም አትጠይቀኝ። ስማኝ፣ እኔ ላውራት አላውራት ለሩታ ሄደህ ጠይቃት። አንተ ማይመለከትም አትጠይቀኝ። በቃ ይሄን ነው አንፈልግ እኮ ነገረው ለሱ እንዴ። ስለሚመለከተኝ ነው እየጠየቅኩ ያለሁት። አንተ ቁጭ ብላ አውርቻታለሁ። ብዙ ቀን አውርቻታለሁ። ስለማታውቀው ነገር አታውራ ቢለ ስለማታውቀው ነገር አታውራ። እኔ እና እሷ እንገናኝ የምታውቀው ነገር የለም። ስለማውቅ ነው እንደዚህ። ምን የምታውቀው ነገር የለም እኮ አልኩኝ። እንግዲህ ማጣገቡ ያለሁት እኔ ነኝ። ምን የምታውቀው ነገር የለም። ስማኝ፣ አልነግርህም። ግን በቃ እኔና ሩታ ብዙ ነገር ያሳለፍን ሰዎች ነን። አንተ ዛሬ ላይ መተህ ስለ ሩታ የሆነ ነገር ብላ አታውራኝ። እኔና ሩታ ብዙ ነገር ነው ያሳለፍነው። እሺ፣ አሳልፈሃል እኮ በቃ ዝም ብለህ አታውራ። ስላለፈው አይደለም አሁን ላይ በሚሆነው ነገር ዝም ብለህ አታውራ። በቃ እንዴ ሊጣጣጣ አትበል። ዝም ብለህ እንዴ ስለ ሩታ ስለኔ አይመለከትህም። አንተ በቃ ማውራት ያለብህ ነገር ከሱ ጋር አውራ እንጂ አንተ ሩታ የሆነ ነገር አንተ ለምንድን ነው ከሩታ ጋር ያሳለፍኩት ነገር ሄደህ ለራሷ ጠይቃት። እሺ፣ አንተ ለምንድን ነው? እኔ ሩታ እንደዚህ ነች እንጂ አልናገርም። አይመለከተኝም። አሳለፍክ አላሳለፍክ ግን ዛሬ ዝም ብለህ አታውራ እኮ ኧረ በእግዚአብሔር ከምትከራከሩ ንገረኝ። በእናትህ ዝም ብለህ አታውራ እኮ ሌላ ትርፎሪ አታውራ። ስለ ሩታ ትርፎሪ ከኔ ጋር እንዳታወራሽ ኤፍሬም። እስከ አንድ ጊዜ ዝም ብለህ ሌላ ማይሆን ነገር እንዳታወራ ቢለ አንተ ከሱ ጋር አውራ። እሺ፣ ለምንድን ነው የምጠይቀኝ? እኔ ሌላ ማይሆን ነገር እንዳታወራሽ። እኔና እሷ እንገናኝ የምታውቀው ነገር ስለሌለ ሌላ ነገር አታወራ። ምን ያረከው ነገር አለ? ትርፎሪ አታውራ። ትገናኛለህ፣ ታወራለህ አይደል? ምን ያረከው ነገር አለ? ምን አገባህ አንተ? ምን አረክ? ለምንድን ነው ከቤት አስወጣት እንጂ ምን አረክ አንተ? ያረከው ነገር አለ? እስቲ ነገር ምን አረክ? ያረኩት ነገር ምን አለ? ከቤት አስወጣት። በቃ እሺ፣ ምን ይሁን? ምን ይፈጠር እኮ አሁን ነገሩ ምን ታመጣለሽ? አንተ ሰዓቱን እየሄደብኝ ነው። ሰዓት በእናትህ አብርሃም ይኸውልህ፣ እንዲከራከረኝ አልፈልግም። ይሄ ጉዳይ እንዳይፈጠር በቃ ዝም በል እንዴ። እንደማን እንዴ ምንድን ነው እንዲከራከረኝ አታውቅም። በእናትህ ከምትከራከር ለኔ ንገረኝ። ልነግርህ አልችልም። ለአንተም ለእሱም ልነግራችሁ አልችልም። ይሄ ነው አንፈልገው። እየተከራከረኛል ነው እየተከራከረኝ። እሺ በቃ ይሄድልሽ፣ ይውጣ እሱ። አዎ እንዴት አፈል ለምንድን ነው የምወጣው? እኮ ይውጣ እሱ። አዎ እያልኩ ነው። በሱ ፊት አንድ ቀን ላወራ አልፈልግም።
ምክንያቱም የሆነ ነገር ሲፈጠር መጥቶ ሮጦ እንደፈለገ ማውራት አይችልም። ኤፍሬም እንዲህ በቃሽ፣ ችግር የለውም። የሆነ ነገር ሲፈጠር አለ ብሽ መጥቶት ሁሌ ሲፈጠር አጠገባቸው ላይ አለው። እሺ ሌላ ወሬ አታወራ። ሁሌ የሆነ ነገር በተፈጠረ ቁጥር አጠገባቸው አለው። እሺ ኤፍሬም ወጣ፣ ችግር የለውም። ሂዱታ ዛሬ ላይ መታፈን ነው ያለ አልከፍት። እሺ ኤፍሬም ላይ ሁሌ እነሱ የሆነ ችግር በተፈጠረ ቁጥር አጠገባቸው ላይ አለው። ዝለል ኤፍሬም ነው በቃሽ። እሺ ሌላ ወሬ አታወራ እኮ አልኩ። እንደፈለግ ሌላ ወሬ አታወራ። ውጣ በቃሽ። ሌላ ወሬ አታወራ። እሺ እኮ አታለቅ አይመለከትህም። ውጣ ኤፍሬም ወሰን በላይ አፍና ቤት አይደለም። ውጣ ኤፍሬም ስማኝ፣ አንተ ከኔ ጋር ታላለህ እያልኩ ነው። እሺ አፍን እንዳከፍሽ እኮ ከኔ ጋር አፍን እንዳከፍሽ ከኔ ጋር አፍን እንዳከፍሽ ውጣ። አቤል ኤፍሬም አንተ እያሰደብክ ያለው አንተ ነሽ። እሺ አንዴ እኮ እያሰደብኝ ያለው አንተ ነህ። የኔን ጉዳይ ልታስጨርስ ነው እያሰደብክ ያለው አንተ ነህ። የመጣው ለኔ ጉዳይ ነው አይደል? አፍህን ትከፍታለህ። ለኔ ብለህ ና ለኔ ብለህ ና ለኔ ብለህ በቃ ነው ሂዱታ። እኔ እንገረኝ ችግር በዘለለ አይደለም። እሺ ችግር የለውም። በተናገረም በለፈለፈም ማለት ነው። ዝም ብለህ የምትወጣ ከሆነ ውጣ። እንዲወጣ ነበር አይደል ፈለከው? ቁጭ ብሎ አውርቷት አያውቅም። አብርሃም ንገረኝ በቃ ቁጭ ብሎ አውርቷት አያውቅም። ሰምተኛ? እሺ እሺ አሁን ንገረኝ በቃ። ምንድን ነው ሌላ ችግር? ቦርሳ ይዛ ስትወጣ ነው እንዴ? እሺ ውጣ በቃ። ሁሉንም ነገር እርሳውና አንዴ ያለችበትን ነገር ቁጭ ብለህ ቶሎ አጣ የት ነኝ ብለህ ሄደች። ይሄን ብቻ ንገረኝ። ከዛም በኋላ አልጨቀጭቅም። አንተንም በቃ መከራከርም አልፈልግም ካንተ ጋር። ከዛ ንገረኝ፣ ይሄን ብቻ ንገረኝ። መጨረሻ ቶሎ በል አጥቶ ነው አቤል ንገረኝ። የት ነው ሄደች? ዛሬ መጥቶ እንደፈለገ ያወራል እንዴ? ስለሱ ተውና በእናትህ አቤል የጠየቁን መልስልኝ። የት ነው ሄደችው? ሰው ትዕግስተኛ ሲሆን ንገረኝ በቃ። የት ነኝ ያለችህ? ይኸውልህ አብርሃም እስካሁንም ያልነገርኩ ሌላ ችግር እንዳይፈጠር አንተም ላይ ሩታም ላይ እዛ ሄደ ሌላ ችግሮች እንዲፈጠር ስለማልፈልግ ነው። እንደ ወንድሜ ነው ማይ ከሷ ማስበልጬም አንድ ቀንም አይቼ አላውቅም። ብዙም ነገር እንዲፈጠር አልፈለኩም ነበር። የሄደችው ቤተሰቦቿ ጋር ነው። ቤተሰቦቿ ጋር ነው የሄደችው። ቤተሰቦቿ ጋር ሄዳ ሌላ ችግር እንዳፈጠር ነው እና አባቷ ቤት። አዎ ለዛ ነው ያልነገርኩ። አንተ ስለምትችል ለምን ችግር እፈጥራለሁ? ሄጄ በሰላም ነው ማመጣት እንጂ በቃ አሁንም እንድትሄድ አይደለም አብርሃም የነገርኩ፣ እንድትሄድ አይደለም። አንተ ትቸኩላለህ። ሌላ ችግር እንድፈጠር ስለማልፈልግ ነው። በስልክ ማውርተህ የተለያዩ ነገሮች ማድረግ እንድትመጣ ማድረግ አለብህ። እኛም የተቻለን ነገር እናደርጋለን። ልጅቷ ተስፋ ቆርጣ ከልጄ ጋር ነው የምመጣው፣ ለዛውም በቃ ዝም ብላ እኛን ለማባበል ነው ከልጄ ጋር እመጣለሁ ያለችው። ከነላት መጣ ነው የሄደችው። አብርሃም የምትሰማኝ ከሆነ የመጨረሻ ተስፋ ነው የቆረጠችው። የምትሰማኝ ከሆነ ተረጋግተህ የትኛውም ነገር ማድረግ ካለብህ የትኛውም ነገር አድርግ። ይኸውልህ ብዙ ተስፋ ትልቅ ተስፋ ነው የቆረጠችው። ኤፍሬም አውርቻታለሁ ይላል፣ አንድ ቀን አውርቷት አያውቅም። ይኸውልህ ማንም ሰው የለኝም፣ ማንም የሚረዳኝ የለኝም። ወንድሙ ነኝ የሚለው ሰው ራሱ ወንድሜ ነው የሚለው ሰው ራሱ እኔን ወጥቶ ለአንዳንድ ነገር ከመናገር ወደኋላ አላለም። እኔን ጥፋተኛ አድርጎ እያሰበ የነበረው ብላ ስቅስቅ አድርጋ እያለቀሰች ነው እንትን ያለችው። ሻንጣ ይዛ ስትሄድ መፍቻ ልታስረክበን ስመጣ ነው እኛ እንትን ያልናት ያገኘናት። አብርሽ አሁንም ማድረግ ያለብህ ነገር ቀስ ብለህ አድርግ። በቃ መሆን ያለበት ነገር ይሆናል። በቃ ይህንን ነው ልናገር ፈልጉ። ሲጀመር እኔ እዚህ ቤት ያለ ሩታ ንክች አልልም። ሩታ ካልመጣች አልመጣም። የምሬ ነው። በቃ እንግዲህ ተመልሰናል። ቤተሰብ ቪዲዮውን ባያችሁበት መልኩ ተጠናቋል። እንግዲህ ቪዲዮ ላይክ እና ሰብስክራይብ በማድረግ እንድታበረታቱ እንፈልጋለን። እንግዲህ ምን ላይ ደረሱ የሚለው እንግዲህ እናደርሳቸው ሌሎች ጉዳዮችን እናቀርባለን በተከታታይ። የዛሬ ቪዲዮዎች ይሄን ይመስል ነበር። በያላችሁበት ሰላማችሁ ብዙ ይሁን።